የዚችን የዘማሪ ወርቅነህ አላሮ ልጅ ኢንተርቪው ሰማሁኝ። አንድ ወዳጅ የጠቆመኝ ነው የሰማሁት እና ሴት ልጆች እንዳሉት እናት ወይም የሴት ልጅ ወጣትነት እድሜን በቅርብ ርቀት እንዳለፈች እንደ አንድ ሴት በጣም ልቤ ደግሞ በጣም ነው ያዘንኩት። በጣም ነው ጆሮዬን ጭው ያደረገኝ። በቃ በጣም ማለት ነው እውነት ነው ይሄ ነገር ብዬ እስካስብ ድረስ በጣም ጥንካሬዋን እግዚአብሔር ያላትን መደገፍ እግዚአብሔር እንዴት እንደሰራት በዛ ሁሉ መከራ ውስጥ እያለፈችም እግዚአብሔር እንዴት አባት እንደሆናት ዛሬም ደግሞ ያንን መከራ ውስጥ አልፋ ደግሞ ቆማ ይህንን ለወጣቶች ልትመሰክር ስለመጣች በጣም ቴንኪው በጣም ማለት ነው። እና ግን ይሄ ታሪክ ከንፈር ከመምጠት ባሻገር እሱ ያለፈችበትን ታሪክ ዝም ብሎ እንደ ታሪክ እንደ ልቦለድ እንደ ፊልም እንደዚህ ከሆነ ነበር የዘማሪ ወርቅነህ አላሮ ልጅ ብለን እንደው ለማማታፍ ለማሽሟጠጥ ወይም እንዴት እሱ ዘማሪ ሆኖ እሷ እንደዚህ ምናምን ብለን ጀጅ ልናደርግ ሳይሆን ልንማርበት መስማት አለብን ብዬ የማስባቸውን ቁልፍ ፖይንቶች ልንገራችሁ። ከዚች ልጅ አንዱና መሰረታዊ ነገር ምን መሰላችሁ? እየፈረድኩኝ አይደለም። ሰው በተለያየ ምክንያት ትዳሩን ሊያጣ ይችላል። የትዳር መፍረስ፣ ትዳር ውስጥ ኮሚኒኬሽን ትክክል አለመሆን ግን ልጆችን ምን ያህል እንደሚጎዳ እባካችሁ ያገባን ሰዎች አግብተን ደግሞ የወለድን ልጆችን ያለ ፈቃድ ወደዚህ ምድር ያመጣን እናትና አባቶች ቆም ብለን እኒ አይኖ ሰው ወዶ አይፋታም። አይኖ ሰው ወዶ ቤተሰብ አያፈርስም። አይኖ ሰው ወዶ በዛ መንገድ አይሄድም። እየፈረድኩኝ አይደለም። ግን ደግሞ ምን መሰላችሁ ለራሴ የተማርኩት በቃ ልጆች እስካመጣው ድረስ ልጆችን ወደዚህ ምድር እስካመጣው ድረስ ሬዲ መሆን አለብኝ። በቃ የትኛውንም ዋጋ ከፍዬ ትዳሩ ስለ ልጆች አስፈልጋቸዋለሁ። እናት አባውት ስለ ምግብ እያልኩ አይደለም፣ ስለ ማብላት ስለ ማጠጣት አይደለም፣ ስለ አይምሯቸው። እችሊ ስታወራ ሰምታችኋታል። እናትና አባቴ እየተጣሉ ያሉት በእኔ ምክንያት ነው የሚል አይነት ጸጸት ይሰማኝ ነበር። ያ አገልጋይም ጌታ ይባርከው እንግዲህ በትክክል ይሁን በሐሰት ይሁን እናትና አባትሽ በአንቺ ምክንያት ነው የሚል መልእክት አምጥቶላት ነበር። እሷም ደግሞ ልጅ አይደለሽ በልጅ አይምሮ ማሚና ዳዲ የተጣሉት በእኔ ምክንያት ነው እኛ ከመጣን በኋላ ባይዘው የሷ ስላወራች አይደለም። ብዙ የስነ ልቦና ባለሙያዎች በትዳር ዙሪያ የሚያማክሩ ሰዎችም ይሄን ነገር ይናገራሉ። ልጆች እናትና አባት ሲጨቃጨቁ በእነሱ ምክንያት ይመስላቸዋል። ጥፋተኛ እነሱን ራሳቸውን አድርገው ይወስዳሉ። ለምን? ልጆች ስለሆኑ አይምሯቸው ከዛ በላይ አስፍቶ ስለማይ ያ ምን ይጎዳቸዋል? ሜንታሊ ሳይኮሎጂካሊ ስትረስ ያደርጋቸዋል። ትክክለኛ እይታ እንዳይኖራቸው ለትዳር ለብዙ ነገር ትክክለኛ እይታ እንዳይኖራቸው ያደርጋል። ብላስ ፍቅርን መሻት ይፈልጋሉ። ምክንያቱም እናትና አባታቸው እነሱን የማይወዷቸው በእነሱ ምክንያት የተለያዩ ስለሚመስላቸው ሌላው ሰው ፍቅር እንዲሰጥም ፍቅርን ለማኝ ይሆናሉ። ስለዚህ ለፍቅር የማይከፈል ዋጋ ይከፍላሉ። ከማይመጥናቸው ነገር ጋር ይውላሉ።